በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እንናገራለን፣ በወልድ ስም እናምናለን፣ በመንፈስ ቅዱስም ስም እናመልካለን። በስመ አብ አብሎክሶን ማለት ለመናገር መብት ይሰጠኝ ማለት ነውና የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር ልቦናችንን አይኖች ብርሃን ያደርግልን ዘንድ አሳስቡልን። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እንነግራችሁም ዘንድ እግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እርሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር እንናገር ዘንድ አዎን አይነ ልቦናችንን ብሩህ ያድርግልን። መጉደል ከሌለበት ከጌትነቱ ባህር ቀርተህም ታረካን ዘንድ ማለት ፈጽመህም ትነግረን ዘንድ ታስተምረንም ዘንድ በበጎ ስራ የሚጋደል የአባታችን የክቡር ተክለ ሃይማኖትን ነገርም ትነግረን ዘንድ ብሩህ በሚሆን በጌትነቱ እውቀት ልቦናህን ብሩህ ያድርግልህ በእውነት ለዘላለሙም። በባህሬ በህልውና አንድ በሚሆኑ በሶስቱ ስም እናምናለን ማለት ቅድመ ዓለም ከአብ ያለ እናት መወለዱን እናምናለን እንረዳለን። በእምነታችንም እንጸናለን ማለት ነው። በሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሬ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሬ ያልተገኘ በስሙ ማመናችንን ያጸናልን ዘንድ በፍቅሩ ፍላጻም አነቃቅቶ በልቦናችንንም ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑልን። አባታችን ተክለ ሃይማኖት ለብዙ ዘመን የሰራውንም ለመናገር እንችል ዘንድ በእውነት ለዘላለሙ። ቅድመ ዓለም ከአብ ያለ እናት የተወለደ ከመቤታችን ለመወለዱ ዘራብሲ ተቀድሞት ያልተገኘ የባህሪ ልጁ እሱ ሃይማኖታችንን ያጽናልን። በነቢያት ይወርዳል ይወለዳል ተብሎ የተነገረ እርሱ ሐዋርያት ወረደ ተወለደ ብለው የሚያስተማሩለት እርሱ በመንፈስ ቅዱስ መሰንቆ ቃኝነት የብፁዕ አባታችን የተክለ ሃይማኖትንም ሥርዓት ነግረን ዘንድ የተዘጋ የልቦናህንም በር ይክፈትልህ። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ የልቦናህን መሰረት ያናውጸው በእውነት ያለ ሐሰት በመንፈስ ቅዱስ ስም እናመልካለን ማለት ለመንፈስ ቅዱስ ለአብ ለወልድ ሰግዳለሁ ማለት ነው። ሶስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሶስትነታቸው ከተቃወሙ በኋላ በአካል ሶስትነታቸው ከታወቀም በኋላ በባህሪ በህልውና አንድ በማድረግ ሶስቱን አካላት ማመን እንደዚህ ነው። መንፈስ ቅዱስ በገለጸልን አንደበት እንናገርም ዘንድ በመንፈስ ቅዱስ መስታወትነት ሃይማኖታችንን ይገልጽልንም ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሰራው ስራ ፈጽመም እንናገርም ዘንድ እናንተ በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች በሉት ሃይማኖታችንን አጽኑልን። በእውነት ሃይማኖታችንን ያጽናልን፣ አንደበታችንንም ይግለጽልን። መንፈስ ቅዱስ በእኛ ላይ አድሮ ይናገር። በሰናወር 72 ቋንቋ የገለጸ መንፈስ ቅዱስ ነውና በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና እኛ የእግዚአብሔር ወዳጅ ለእኛም ለእናንተም እንደነርሱ እርሱ መንፈስ ቅዱስ ይግለጽልን በእውነት ያለ ሐሰት የተሰወረ ስራውንና ፍጹም የሆነ ስነ ምግባሩን ይገልጽልን ዘንድ በሶስቱ ስም አምኖ እየተቀዳደመ የስራውንም ፍጹምነት ይገልጽልን ዘንድ ይህ ክቡር አባታችን ተክለ ሃይማኖትም ከእኛ ጋር ለዘላለሙ በመዓልትም በሌሊትም በረድኤትም አይለየን። መከራውንም እየታገሰ የሰራውን ስራ ሁሉ አንብበንም እስክንፈጽም ድረስ ትርጓሜውንም ይገልጽልን ዘንድ በእውነት ያለ ሐሰት የብፁዕ አባታችን የክቡር ተክለ ሃይማኖት ገድልንም ማንበብ ከጨረስን በኋላ እኛንም እናንተንም አይለየን። ኃጠ የሚሆን ጸሐፊውንም በዚህ ዓለም በሚመጣውም ዓለም አይለየን። ለዘላለሙ በእውነት ይሁን ይደረግልን፣ አሜን። አባታችን አቡነ ተክለ ሃይማኖት ከሰራው በዕለተ ረቡዕ ከሚነበብ በከፊል እናሰማለን። ከ3 ዓመት በኋላ በዚህ ገዳም ሳለ 3 ጊዜ ተክለ ሃይማኖት ብሎ ከሰማይ ቃል ጠራው። ክቡር አባታችንም አቤቱ እኔ ባሪያህ አለሁ አለው። የእግዚአብሔር ቃል እንደሆነ አውቋልና እንደ ቀድሞ ብዙ ምርኮ ታገባለኝ ዘንድ እንግዲህ ተነስተ ወደ ዳሞት ሂድ አለው።
ብዙዎችን ሰዎች ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህና። በዚህም ባለህበት ቦታ በመንፈስ ቅዱስ በሚወለድህ በልጅህ በታዲዮስ እጅ ታላቅ ገዳም ይሰራል። ከጥቂት ቀን በኋላም ወደ ቤትህ ትመለሳለህ። እየተጋደልህ በሰራኸው ስለ ፍጹም ድካምህም በዚህ ቦታ ሴቶችም ወንዶችም ልጆችህ ይበዛሉ ብሎት የሚናገረው ቃል ዝም አለ። መዋዕለ ጾሙን ከፈጸመ በኋላ አባታችን ተክለ ሃይማኖት ተመልሶ ወደ ሀገር ገብቶ የከተታን ሰዎች ሁሉ ሰብስቦ እኔ ፈጣሪ ወደ አዘዘኝ ቦታ ሄዳለሁና ባስተማርኋችሁ ትምህርት ክርስቶስን በማመን ጸንታችሁ ኑሩ፣ እርሱ ቢፈቅድልኝ ኋላ ወደ እናንተ መለሳለሁ አላቸው። የሀገሩ ሰዎችም ሁሉ አባታችን ሆይ ለማን ጥለህን ትሄዳለህ? አዲስ አማኝ ነንና ከሃይማኖት ዝናብ ማን ያጠጣናል? ከሚያቃጥል ከቆላ ዋይ ውስጥ ነንና በነፍስ በስጋ የሚጠብቅ እንዳንተ ያለ አባት የት እናገኛለን? እያሉ አለቀሱ። አባታችን ተክለ ሃይማኖትም የፈጣሪን ትእዛዝ ላፈርስ ይቻለኛልን? ልቦናዬንስ ለምን ትሰብሩታላችሁ? እናንተስ እግዚአብሔርን በማምለክ ጸንታችሁ ኑሩ፣ እርሱ የምትወዱትን ሁሉ ያደርግላችኋል። በእግዚአብሔር ያመነ ማንም አያጣምና አላቸው። በስሙም ያመነን ሰው ክፉ ነገር አያገኘውምና በመከራ ይፈትኑታል፣ ከመከራው ይድናል እንጂ። እግዚአብሔርን በአምልኮ ፈልጉት፣ ጸንታችሁ ትኖራላችሁ። ሁልጊዜ ገጸ ረድኤቱን ፈልጉ፣ በፍጹም ልቦናችሁ ውደዱት። በፍጹም ሰውነታችሁ እግዚአብሔርን እንዲህ እየወደዳችሁ እናንተም እርስ በርሳችሁ ተፋቀሩ። እርስ በርሳችሁ በመዋደዳችሁ የክርስቶስ ወገኖች እንደሆናችሁ ሁሉ ያውቃችኋል። ጸብ ክርክር ካላችሁ ግን ስራችሁ የቀና አይሆንም። ከእናንተ አንዱስ እንኳን ርኩሳን ለሚሆኑ ለጣዖታት የሚሰግድ አይኖር። በእሳት የሚያሟርት መድኃኒት የሚቀምም የሚያስጠነቁል የሚያሟርት መድኃኒተኛ ሟርተኛ ሙት በመጥራት ሙት በማስተናት ሙት በመጠየቅ ድዳ ደንቆሮን በመጠየቅ ይህን ሁሉ የሚሰራ ሰው በእግዚአብሔር ዘንድ ርኩስ ነውና አስቀድሞ ያስተማርኳችሁን ጠብቁ። የእግዚአብሔርን ሕግ ከመጠበቅ የሚጣፍጥ የሚጥምም የለም፣ ስሙንም ከመፍራት የሚሻል የለምና ነገሬን ኋላ ታገኙታላችሁ አላቸው። በስጋ ብትለየን በመንፈስ አትለየን፣ በእግዚአብሔር ዘንድ መመኪያህ ነንና። ይህን ብለው ጽኑ ልቅሶ እያለቀሱ ሸኝተው ሰደዱት። አባታችንም ጎዳናውን ይዞ ሄደ። ሲሄድም ለእጁ በትር ለእግሩ ጫማ አልያዘም። በዚያ ቀን ባደረበት ቦታ ጌታችን ኢየሱስ ክርስቶስ ታይቶ ተነጋገረው። ወዳጄ ተክለ ሃይማኖት እኔ ካንተ ጋር ስላለው በሄድክበትም ሁሉ አትፍራ፣ ወደምትሄድበት ሁሉ የምትቀመጥበት የብርሃን ሰረገላ ይሁንልህ። ወንጌልህን እያስተማርክ ሕዝቡን በእኔ ስም አሳምን። ይህንም ከነገረው በኋላ ከእርሱ ተሰወረ። ከዚያች ቀን ጀምሮ በሰረገላ ብርሃን እየተቀመጠ ይሄድ ጀመረ። ጌትነቱን የምትናገር ወንጌልን የሸዋ ክፍለ ሀገር ሁሉ እየዞረ አስተማረ። ወደ እነ ስድስቴ ወርዶ ዊፋት ወደሚባል ወደ ታላቅ ተራራም ደረሰ። ወደ ተራራው በወጣ ጊዜም በላይ አጋንንት ሲደነፉ አገኛቸው። ድምፃቸውም ወደ ሰልፍ እንደሚገባ እንደ ፈረስ ኮቴ ነው። እንደ ውሻ እንደ ጎርጥ ይጯጯሃሉ። አባታችን ተክለ ሃይማኖትም ወደ እርሱ እስኪደርሱ ዝም አላቸው፣ ጊዜው መሽቶ ነበርና። የአገሩም ሰዎች ያመልኳቸው ይሰግዱላቸው ነበር። ወደ እርሱ በደረሱም ጊዜ በመስቀል አማተበባቸው። ሁሉም በነፋስ ፊት እንዳለ ጢስ በነው ጠፉ። ብፁዕ አባታችን ግን ሌቱን ሁሉ በጸሎት በምስጋና አደረ። በነጋም ጊዜ የአገሩ ሰዎች እንደ ልማዳቸው ልዩ ልዩ የሆነ ምግብና መጠጥ እንዲሁም ያርዱላቸው ዘንድ ላሞች ይዘው መጥተው ብፁዕ አባታችን ወዳለበት ወደ ተራራው ወጡ። ከዚያ በደረሱ ጊዜ ይሰግዱ ጀመር። ብፁዕ አባታችንም እሊህ ሰዎች የሚያደርጉትን ያይ ዘንድ ተነሳና ለአጋንንት ሲሰግዱ አያቸው። በመንፈስ ቅዱስ ፍቅር እሳትነት ልቦናውም ነደደ። በአራቱ ማዕዘን በመስቀል እያማተበ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሰምቶ ተናገረ። እሊህም ሰዎች ግሩም ከሚሆን ከቃሉ ጩኸትም የተነሳ ደንግጠው እንደ ድንጋይ ሆኑ። ብፁዕ አባታችንም ሰማይን ምድርን በሰማይ በምድርም ያለውን ሁሉ ለፈጠረ ለእግዚአብሔር መስገድ ትታችሁ ለርኩሳን አጋንንት ለምን ትሰግዳላችሁ? አላቸው። እነርሱም በፍጹም ፍርሃት ደንግጠው አቤቱ ከሆነ ጀምሮ እንዲህ ያለ ስም የሰማንበት ጊዜ የለም አሉት። ብፁዕ አባታችንም ቀድሞስ ያለ እውቀት አደረጋችሁ፣ ዛሬ ግን እንዳትጠፉ ለእግዚአብሔር ስገዱ፣ ለርኩሳን አጋንንት የሚሰዋ ሁሉ ከወገኑ ካራ ፈጽሞ ይጠፋልና አላቸው። ብንተውም ፈጣሪያችን ዝም ይለናልን? በዚህ ካልሰገርንለት ካልሰዋንለት ወንዶችን ሴቶችንም ልጆቻችንን ይገልብናል፣ ገንዘባችንን ሁሉ አገራችንንም ያጠፋብናል። ስለዚህ
እንገዛለታለን አሉት። አባታችንም ተክለ ሃይማኖት እኔ ያየው ዘንድ ወዴት አለ አላቸው። በሌሊት ነው እንጂ ቀን አይታይም አሉት። ብፁዕ አባታችንም በእውነት በጨለማ ይታይ ይሆናል፣ ስራው ክፉ የሆነ ብርሃንን ይጠላል፣ ስራውም እንዳይገለጽበት ወደ ብርሃን አይመጣምና፣ ስራው በጎ የሆነ ግን ወደ ብርሃን ይመጣል፣ ስራው ይገለጽለት ዘንድ። ሁለንተናው ጨለማ እንደሆነ በዚህ ወቁት። ዳግመኛስ ወደ እናንተ የሚመጣበት ጊዜ በምን ታውቁታላችሁ አላቸው። እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ እያሰማ ይመጣል። በጅብ የተቀመጡ ብዙ ሰዎች በግራ በቀኝ ይከቡታል። ሁሉም በአፋቸው እሳት እያናፉ ይመጣሉ አሉት። ብፁዕ አባታችንም እንዲህ አላቸው፣ በእውነት ርኩስ ነው፣ ከፈረሶችም እሱ ይረክሳል። እስኪመሽ ድረስ እንጠብቀው። ያሸነፈኝ እንደሆነ ሰግድለታለሁ፣ እኔ ያሸነፍኩት እንደሆነ ለእኔ ፈጣሪ ትሰግዳላችሁን አላቸው። አንተ ካሸነፍከው አዎን ለአንተ አምላክ እንሰግዳለን አሉት። በመሸ ጊዜም ግሩም አይደለ ይህ ጋኔን እንደ ልማዱ ባለው ግርማ መጣ። አባታችን ተክለ ሃይማኖትም ተነስቶ በመስቀል አማተበበት፣ ከተቀመጠበትም ጅብ ላይ ወደቀ። እንደ ጢስም ተኖ ጠፋ። ከሱ ጋርም ያሉት ከቦታችን አስወጥቶ የሚያሳድደን ማን ነው እያሉ ከነጅቦቻቸው ተበተኑ። የአገሩም ሰዎች ይህን ባዩ ጊዜ አምላክ በእውነት ሁሉን የሚያሸንፍ ኃያል ነው እያሉ ደንግጠው ከአባታችን እግር ላይ ወደቁ። ብፁዕ አባታችንም እንዲህ አላቸው፣ እንግዲህስ አትፍሩ። ለአብ ለባህሪ ልጁ ለኢየሱስ ክርስቶስ ለባህሪ ሕይወቱ ለመንፈስ ቅዱስ ስገዱ። እርሱ ሁላችሁም እስክትመለሱ ድረስ ከእናንተ ማንንም ማን ሊያጠፋ አይወድምና፣ ፍየልና ላም ልትሰውለት አይፈልግም፣ የላም ስጋ አይበላምና ወይም የፍየል ደም አይጠጣምና፣ በመገዛት ስገዱለት፣ በእውነት አምልኩት እንጂ። እርሱ ብቻ የፍጥረት ሁሉ ፈጣሪ ነውና፣ በሰማይ በምድርም በባህርም በቀላያትም ያለሱ ሌላ አምላክ የለምና። እርሱ ይገድላል፣ እሱ ያድናል፣ ያደህያል፣ ያበለጸጋል፣ ያዋርዳል፣ ያከብራል። ምን የሚሳነው ስራ የለም። ለእንደዚህ ያለው ንጉሥ እመኑበት የዘላለም ሕይወት ታገኙ ዘንድ። ይህን የመሰለ ሁሉ ብፁዕ አባታችን እስኪነጋ ሲያስተምራቸው አደረ። እሊህም ሰዎች ይህ ድል የነሳኸው አምላካችን አንተ ከኛ ዘንድ ከሄድክ ይገድለናል፣ ገንዘባችንንም ሀገራችንንም ያጠፋብናል፣ ምን እናደርጋለን አሉት። አባታችንም ተክለ ሃይማኖት ፈጽማችሁ በእግዚአብሔር ካመናችሁ በምንም አያሸንፋችሁም፣ ይህ ጋኔን ደካማ ነውና ሲያሳምማችሁ ነበረ። ወንዶች ሴቶች ልጆቻችሁንም ሀገራችሁንም ገንዘባችሁንም ያጠፋባችሁ ነበር። ዛሬስ ሂዳችሁ ለአገሩ ሰው ሁሉ ንገሩ፣ የታመመበት በሽተኛውን ሁሉ ይዞ ይምጣ። የፈጣሪን ኃይል ታየው ዘንድ እርሱ ሳትጥሩ ዋጋ ሳትሰጡም ያድናቸዋልና። እነርሱም ደስ ብሏቸው ተነስቶ ወደ ቤታቸው እየሮጡ ሄደው ለአገሩ ሰዎች ሁሉ ነገሩ። የአገሩም ሰው ሁሉ ደስ እያላቸው ተሰበሰቡ፣ በሽተኞችንም ሰበሰቡ። ቁጥራቸውም 12 አንካሳ፣ 13 ጎባጣ፣ 7 ጋኔን የሚጥላቸው 10 እውራን ነበሩ። በአልጋ እየተሸከሙ አመጧቸው። ገና ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷቸውም በሩቁ ባዩት ጊዜ አንተ ክፉ ሰው የከተታ የጽላልሽን አውራጃ የተውንልህ አይበቃህምን? ከዚህም ልታሳድደን መጣህን? እያሉ ያደሩባቸው አጋንንት ጮኹ። ዘወትር እንዲህ እየፈጠንክ ስትሄድ በእግርህ ነው ወይስ በነፋስ ትቀመጣለህን? ካንተ የምንሸሽበት አጣን። አሁንም መከራ አታጽናብን፣ ወደን እንሄዳለንም አሉት። ብፁዕ አባታችንም የተሸከሟቸውን ሰዎች ፈጥናችሁ ወደ እኔ አምጧቸው አሏቸው። ወደ እርሱ ሲያመጧቸውም ያደሩባቸው አጋንንት ጮኹ። እንግዲህ ወደዚህች ሀገር አንመለስም እያሉ በመማል በጥቁር ባሯ አምሳል እየወጡ ሄዱ። ዝንጀሮ መስለውም የወጡ አሉ። ሸሽተው ከዱር ከገደልም ገቡ። ድውያኑም ዳኑ፣ እጉራኑም አዩ። ከዚያም ያሉ ሰዎች ይህን ታምራት ባዩ ጊዜ አባታችን በረከትህን እንቀበል ዘንድ ባርከን እያሉ ከተክለ ሃይማኖት እግር ስር ወደቁ። እኔስ በፈጣሪ ስም አምናችሁ ሳትጠመቁ በረከትን አልሰጣችሁም፣ የአጋንንት ወገኖች ናችሁና አላቸው። የዳኑትም የአገሩም ሰዎች አባታችን ያዘዝክንን ሁሉ እናደርጋለን አሉ። ብፁዕ አባታችንም በእግዚአብሔር ስም አምናችሁ ትጠመቁ ዘንድ አዛችኋለሁ አላቸው። ሁሉም ተነስተህ አጥምቀን አሉትና በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቤተ ክርስቲያንም ስሩ ብሎ አዘዛቸውና ሰሩ። በውስጧም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበላቸው።
በዚህም ጊዜ ቅዱስ ሚካኤል በዲያቆን አምሳል ይራዳው ነበር። በእነርሱ ዘንድ ልዩ 3 የሚሆኑ የሥላሴን ሃይማኖትም እያስተማረ 9 ወር ተቀመጠ። ከ9 ወር በኋላም ቅዱስ ሚካኤል ብፁዕ አባታችን እግዚአብሔር ያከበረ ተክለ ሃይማኖት ተነሳ አለው። ፈጣሪ ያዘዘህን ማድረግ ቸል አትበል። ስለዚህ ነገር የሀገሩን ሰዎች ሰብስቦ ባስተማርኳችሁ ሃይማኖት ጽኑ፣ እርስ በርሳችሁም ተፋቀሩ፣ እንግዳ መቀበልንም አትዘንጉ፣ እኔ ፈጣሪ ወደ ላከኝ ሄዳለሁና አላቸው። የአገሩም ሰዎች ይህን ሰምተው አባታችን አስተማሪያችን ለማን ትተኸን ትሄዳለህ እያሉ ብዙ አለቀሱ። ጽኑ ልቅሶንም እያለቀሱ ሸኝተውት ሰደዱት። ብፁዕ አባታችንም በብርሃን ሰረገላ ተቀምጦ ሄደ። የናርትን አውራጃ ሁሉ አስተማረ። የጣዖቱን ቤትም አፈረሰ። የሰታልና የዊጽን ወንዝ ተሻግሮ ወደ ውራጌ ሄዶ ቢለት ከምትባል ተራራ ደረሰ። ይህችውም የአስማተኞች ቤተ መንግስታቸው ናት። ፍየልና ላም ይሰውባታል፣ በእርሷም አጋንንት ይገለጹላቸዋል። ከዚያ የሚቀመጥ አንድ ንጉሳቸው ነበር። ሟርተኞች፣ መድኃኒት የሚቀምሙ ጠንቋዮች ከተራራው ስር በሸንጎ ሲሰግዱለት ይውላሉ። 1,000 2,000 የሚያሟርቱ እጅ መንሻቸውን ይዘው ቃል እስኪናገራቸው ድረስ እየጠበቁ ደግ የተናገረ እንደሆነ ደግ ነገር ያገኛሉ፣ ክፉ ቢናገር ክፉ ይደረግባቸዋል። ስለዚህ ነገር አንግሰውት ይኖሩ ነበር። ብፁዕ አባታችንም ይህን ሁሉ ስራቸውን አይቶ በሌላ ጎዳና ተሰውሮ ወጥቶ ይህ የጠንቋዮች ንጉሥ ካለበት ደረሰ። በወርቅ ዙፋን ተቀምጦ ወርቀ ዘቦ ግምጃ ለብሶም አገኘው። ፊቱን ጸፍቶ ከዙፋኑ ገልብጦ ጥሎ አንገቱን ረግጦ በደረቱ ላይ ቆሞ አንተ ክፉ የዲያብሎስ የግብር ልጁ የአጋንንት ወንድማቸው ክርስቶስ በደሙ የዋጃቸውን ሕዝብ ለምን ታስታለህ አለው። ይህም የጠንቋዮች ንጉሥ የሚናገረውን አጣ። መብረቅ ከሰማይ ብልጭልጭ ብሎ የጣለው መሰለው እንጂ ብፁዕ አባታችን ተክለ ሃይማኖት ወደ እርሱ በገባ ጊዜ አላየውም ነበርና። አሽከሮቹ ግን ብፁዕ አባታችንን ይዘው ከወዴት መጣህ? በምን ሥራ ከዚህ ደረስ? ማን አውጥቶ ከቤተ መንግሥት አገባህ? እያሉ ደም ካፍንጫውም ካፉም እስኪወርድ ድረስ ፊቱን ጸፉት። ወፍራም የብረት በትርም አምጥተው አጥንቱ እስኪደቅ ድረስ መቱትና ያን ጊዜ ሞተ። የዱር አራዊት ይብሉትም ብለው በድኑን አንስተው ከተራራው ስር ጣሉት። ቅዱስ ሚካኤልም መጥቶ ተክለ ሃይማኖት ጉዳት የለብህም ተነስ ብሎ ጠራው። ብፁዕ አባታችንም የተኛ ሰው እንዲነሳ ፈጥኖ ተነሳ። ቁስሉንም ዳሶ ከደዌው አዳነው። መከራ ፈጽሞ እንዳላገኘውም ሆኖ ዳነ። ይህንንም ሟርተኛ አንተ ድል ታደርገዋለህና ሂደህ ተዋጋው አለው። ብፁዕ አባታችንም በመንፈስ ኃይል ጎልምሶ ሄዶ ወደ ተራራ ላይ ወጣና ይህን የጠንቋዮቹን ንጉሥ በወርቅ ዙፋን ተቀምጦ አገኘው። ይህ የጠንቋዮቹ ንጉሥ ግን አባታችን ቅዱስ ተክለ ሃይማኖት ወደሱ ሲገባ አያየውም፣ ፊቱን ሲመታው ያየዋል እንጂ። በዚያችም ቀን ዳግመኛ አባታችን ተክለ ሃይማኖት ንጉሳቸውን ፊቱን ጸፍቶ ከዙፋኑ ጣለው። አልጋውንም አንስቶ በላዩ ሰበረው። ይኸውም የጠንቋዮች ንጉሥ አሽከሮቹን እንሆ የትናንትና ሰው ሲገለኝ ለምን ዝም ትላላችሁ እያለ ጮኸ። ባሮቹም በወዲያና በወዲህ እየሮጡ ቢገቡ ብፁዕ አባታችን ተክለ ሃይማኖት ጌታቸውን ሲመታ አገኙት። ፈጥነውም ይዘውት የብረት አለንጋ አምጥተው ብፁዕ አባታችን ተክለ ሃይማኖትን የጎኑ አጥንት እስኪታይ ድረስ ገረፉት። ዛሬስ አንግደለው እስኪ ቀድሞ እንመርምረው ተባባሉና ከወዴት መጣ? አገርህስ ወዴት ነው? ስራህስ ምንድን ነው? ትላንት አልገደልንህምን? ዛሬ ማን አስነሳ? ከኛ መድኃኒት ያንተ መድኃኒት ይበልጣልን? አሉት። አባታችን ተክለ ሃይማኖትም በእውነት ከእናንተ ፈጣሪ የኔ ፈጣሪ ይጸናል። እኔ መድኃኒት አላውቅም፣ የእናንተን መድኃኒት ላጠፋ መጥቻለሁ እንጂ አላቸው። አገርህስ ወዴት ነው? አሉት። አባታችን ተክለ ሃይማኖትም አገሬን ለውሻ እናገራለሁን? ነገር ግን ውሾች ከእናንተ ይሻላሉ፣ ጌታቸውን ያውቃሉና አላቸው። ይህን ባላቸው ጊዜም የውስጥ ዕቃው እስኪታይ ድረስ ሁለተኛ ገረፉት። ደሙም እንደሚፈስ ውሃ ወረደ። አካሉም እንደ ሥጋ ተቆራረጠ፣ ለመሞትም ደረሰ። አንስተውም ወደ ገደል ጣሉት። ቅዱስ ሚካኤል ግን እንደ ቀድሞ ፈጥኖ አነሳው። እንዲህ እያደረገ እስከ 40 ቀን ድረስ ከነርሱ ልዩ ልዩ የሆነ መከራን እየተቀበለ ተቀመጠ። በእኒህም በ40 ቀኖች እህል ውሃ አልቀመሰም። ብዙ መከራም ደረሰበት። ከነዚህ ከክፉ ሰዎችም የደረሱበት ረሃብ፣ ጽም፣ መመታት፣ መገረፍም ናቸው። ወደ ድህነት ጎዳና ሊመልሳቸውም ቢጥርም
እነርሱ ከክፉ ስራቸው ሊመለሱ አልቻሉም። ከ40 ቀንም በኋላም ብፁዕ አባታችን እንደ ደረቅ ድንጋይ የህሊናቸውን ጽናት የልቦናቸውንም መወፈር አይቶ ወደ እግዚአብሔር ለመነ። ጌታዬና አምላኬ ኢየሱስ ክርስቶስ በሀገሬ ሳለሁ የታየኸኝ አንተ ነህ። አዲስ ሐዋርያ አድርጌሃለሁ፣ ወደ አዲስ አማኞችም እልክሃለሁ ያልከኝም አንተ ነህ። እኔ በሚሄድበትም በማድርበትም በትእዛዝ ጸንቼ እቀመጣለሁ እያለ ለመነ። ዛሬም አንተን ወደማያውቁ ህዝብ ደረሱ። ብዙ አከፉብኝ። እኔም አንተ እያጸናኸኝ በስምህ ስለተጸራው ብዙ መከራ ተቀበልኩ። ዛሬ ግን ብዙ ታመምኩ። ከእውነት ከወጡ ከእነዚህ ሰዎች ፈርድህ አድነኝ። እንደ አቤሮንና እንደ ዳታንም ተከፍታ ትውጣቸው ዘንድ ምድርን ዘዛት። እንደ ቆሬ ልጆች ከተማ እሳትም ታቃጥላቸው ዘንድ በእነሱ ላይ ኃይልህን ግለጥ። የጋለ ቃልህ ግን ለእኔ ለባሪያ ይከራከርልኝ እያለ ጸለየ። እንዲህ እያለ ከጸለየ በኋላ ወደ ተራራው ወጣ። ከየሀገሩ ሁሉ የተሰበሰቡት ጠንቋዮች አንድ ወገን ሆነው ለንጉሳቸው ሲሰግዱ አገኛቸው። ብፁዕ አባታችን ተክለ ሃይማኖትም ከመካከላቸው ገብቶ ቆመና አንቺ ምድር እኒህን ክፉዎች ሰዎች ተከፍተሽ ትውጫቸው ዘንድ በእኔ ቃል አይደለ በእግዚአብሔር ቃል አዝዤሻለሁ እያለ አሰምቶ ተናገረ። ወዲያውም ተከፍታ ጠንቋዮቹን ሁሉ ከከሃዲ ንጉሳቸው ጋር ዋጠቻቸውና አንደኛቸውን ወደ ሲኦል ወረዱ። ብፁዕ አባታችንም ይህን አይቶ እግዚአብሔርን አመሰገነ። ገጸ ረድኤት በእኛ ላይ ተገለጸ። ዛሬ ልቦናዬን ደስ አሰኘኸው። በእውነት የአማልክት ፈጣሪ አንተ ነህ፣ የነገሥታት ገዥም አንተ ነህ። ብፁዕ አባታችን ተክለ ሃይማኖትም በተራራው እንዲህ እያለ ወደ ጠንቋዮቹ ማደሪያ ሲመላለስ በብርና በወርቅ የተሰሩ ጣዖቶችን አገኘና ድንጋይ አንስቶ ቀጠቀጣቸው። የሚሰውበትንም ሁሉ አፈረሰ። ብፁዕ አባታችንም ከመሸ በኋላ ከታላላቆች ዛፎች በአንዲቱ ዛፍ አጠገብ ቆሞ ጸለየ። በዚያ ሲጸልይ ስፍር ቁጥር የሌላቸው እልፍ አእላፍ አጋንንት መጡ። ብፁዕ አባታችን ተክለ ሃይማኖትም የሚያደርጉትን ያይ ዘንድ ዝም አለ። ሁሉም የተውንልህ የሸዋ ምድር አልበቃህምን ብለው ጮኹ። ከዚህም እንዳያመልኩብን ልትከለክለን መጣህን? እኛም ሳንገልህ አንተውህም ብለው ድንጋይ አንስተው ብፁዕ አባታችን ተክለ ሃይማኖትን አጥንቱ እስኪደቅ ድረስ ወገሩት። ሲወግሩትም ቅዱስ ሚካኤል እንደ እሳት እየተንቦገበገ ወርዶ በክንፉ መታቸው፣ እንደ ምድርም ትቢያ አደረጋቸው። ሁሉም አለቁ። ቅዱስ ሚካኤልም ብፁዕ አባታችን ተክለ ሃይማኖትን አንስቶ ዳሰሰው። ከመከራውም ካዳነው በኋላ አጋንንት በመጡበት ጊዜ በመስቀል አለማማተብህ ለምንድን ነው አለው። ብፁዕ አባታችንም ስጋዬን ቢገድሉ ነፍሴን ለመግደል አይቻላቸውም፣ ምን ያደርጉኛል? ነገር ግን ከኔ ጋር በመዋጋታቸው የምስጋና ዋጋዬን ስላበዙልኝ ደስ ይለኛል እንጂ አለው። ቅዱስ ሚካኤልም ወዳጅ የተክለ ሃይማኖት ጠላትህ እየተዋጋ በሚመጣብህ ስራ ሁሉ ጸንተህ ተዋጋ፣ ጽናም፣ በርታም። ብዙውን ሰዎች ከድንቁርና ወደ እውቀት ትመልሳቸዋለህና ብሎት ሄደ። በነጋው ብፁዕ አባታችን አኖሬዎስ የሚባል ልጅ ከመንፈስ ቅዱስ ይወለድልሃል የሚል ቃል ከሰማይ ሰማ። እርሱም ከአንተ የተረፉትን ጠንቋዮች ያጠፋቸዋል፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሳቸዋል። በዚች ሀገር ታላቅ ገዳም ይሰራል። በኋላ ዘመን በእሷ ልጆች ይበዛሉ። ብፁዕ አባታችን ተክለ ሃይማኖት ይህን ሰምቶ ዝም አለ። ከዚህ በኋላ ለአጋንንት የሚሰውበትን ቦታ አፈራረሰ። የአገሩን ሰዎች ሁሉም በእግዚአብሔር ስም አሳመናቸው። ብፁዕ አባታችን ተክለ ሃይማኖት በደረሰበት ሀገር ሁሉ የሚያመልኩበት የጣዖት ቤት ወዴት አለ እያለ እየጠየቀ ማጥፋት ልማዱ ነውና በነገሩትም ጊዜ ፈጥኖ ሄዶ ያጠፋዋል። እንዲህም እያደረገ ሲሄድ በዳሞት አውራጃ ወዳለ ዝባፈተን በሚባል ተራራ ደረሰ። ከዚያም የአገሩ ሰው ሁሉ የሚያመልከው የእንጨትና የድንጋይ ጣዖት በሚያስጠነቁሉበት አገኘ። በዚያም አጋንንት ይገለጹላቸዋል። የሚያመልኳቸውም ሰዎች ደም እያፈሰሱ ይሰውላቸዋል። ብፁዕ አባታችን ተክለ ሃይማኖትም እሊህን ጣዖቶች አይቶ ድንጋይ አንስቶ ቀጠቀጣቸው፣ ቦታቸውንም አጠፋባቸው፣ ወንበራቸውንም ገለበጠባቸው። ፀሐይ በገባም ጊዜ ብፁዕ አባታችን ከዛፍ ስር ቆሞ ሲጸልይ ወደ እርሱ አጋንንት በስተው እየተንጋጉ መጡ። የተውንልህ የሸዋ ክፍለ ሀገር ሁሉ አልበቃህምን ብለው ጮኸው ተናገሩ። ከዚህም ግዛታችንን ልትከለክል መጣህን? ዛሬስ ሳንገልህ አንተውህም አሉት። እርሱን ለማስፈራራት በድንጋይ ወገሩት። የማይቻላችሁ ስትሆኑ
በከንቱ ለምን ትደክማላችሁ ብሎ በመስቀል አማተበባቸው። እንደ ጢስም በነው ጠፉ። በነጋው የአገር ሽማግሌዎች ሁሉ ለጣዖቶቻቸው ይሰግዱ ዘንድ ተሰብስበው መጡ። በምድር ወድቀው አገኟቸው። ደንግጠውም ጣዖቶቻችንን ምን አገኛቸው? ማንስ ሰባበራቸው? ተባባሉ። የእግዚአብሔር ሰው ብፁዕ አባታችን ተክለ ሃይማኖትም በጌታዬ በኢየሱስ ክርስቶስ ኃይል እኔ የሰበርኳቸው አላቸው። ከኔ እጅ ራሳቸውን ማዳን ያልቻሉ እሊህ ደካሞች ሌላውን ማዳን እንደምን ይችላሉ? ትንፋሽ የሌላቸው እሊህ ድንጋዮች ምን ያደርጉላችኋል? አላቸው። እርሱን አይተው ከየት መጣህ አሉት። ብፁዕ አባታችን ተክለ ሃይማኖትም እኔ እስከ ጌታዬ ከኢየሱስ ክርስቶስ ታዝዤ የምታስቱባቸው የጣዖትን ቤት መስገጃችሁን አፈርስ ዘንድ ከሀገር የመጣሁ አላቸው። ጌታህስ ተላከ፣ እስኪ ከኛ እጅ ሲያድንህ እናያለን። ጣዖቶቻችንን እንዳጠፋ አንተንም እናጠፋሃለን ብለው ይዘው ደበደቡት። ነፍሱ ከስጋው ለመለየት እስኪደርስም ድረስ መከራን አጸኑበት። እኩሌቶቹ ንጉሥ የሚያመልካቸውን ጣዖቶች ሰብሯልና ንጉሡ ሳያውቅ እንግደለው አሉ። አጽንተው አሰሩት። ከእነርሱ አንዱ የዳሞት ገዢ የሚሆን የቀፈረ ወርም የሚባል ሰው ወሰደው። ለዚህም ለአገረ ገዢው ጋኔን የሚጥለው ልጅ ነበረው። ይህም አገረ ገዢ ወደ ቤቱ ለመግባት ሲመለስ ልጁ ሊቀበለው ወጣ። ያን ጊዜ ጋኔኑ በሰው ሁሉ ፊት ጣለው። ሁሉም ደነገጡ። ፍስሐ ጽዮንን እኔ ካንተ ምን አለኝ ብሎ ሰይጣኑ ጮኸ። አዲሱ ስምህንስ መጥራት አይቻለኝም። መከራ ታጽናብኝ ዘንድ ከዚህ ማና መጣ? ቀድሞ የሸዋን ክፍለ ሀገር ሁሉ ተሰብኩልህ። እሊህ አልበቁህምን? በሄድኩበት እየተከተልክ ከየሀገሩ አስወጥተህ ሰደድከኝ። ዛሬም ከዚህ መጣ። በአንድ ሀገር የማታርፍ አንተ ክፉ ሰው ከአንተ ወዴት እሸሻለሁ? ወዮልኝ! እኔና አንተ እስክትሞት ስንዋጋ እንኖራለን። ዝም ካላልክስ በሞተ ለሚ ልብ አድሬ ወደ ገደል ይጥልሃል። ከዚያ ትሞታለህ፣ እኔም ካንተ አርፋለሁ አለው። አገረ ገዢውም ይህን ነገር ሰምቶ ደንግጦ እስሩን ፈታው። ከፊቱ ወድቆም እጅ ነሳው። እግዚአብሔር የሚሉት የሰማይ ፈጣሪ አንተ ነህን? አለው። ብፁዕ አባታችን ተክለ ሃይማኖትም እኔስ እርሱን አይደለሁም፣ የማመልከው የእሱ ባሪያ ነኝ እንጂ። አባቴ አምላክ የሚባለው ማን ነው? ሕይወት የማገኝበት ሥራ ንገረኝ፣ ልጄንም አድንልኝ ባለው ጊዜ ብፁዕ አባታችን ተክለ ሃይማኖትም ልጅህን ባድንልህ በእኔ አምላክ ታምናለህን? አለው። አዎን ፈጽሜ ያምናለሁ አለው። ብፁዕ አባታችን ተክለ ሃይማኖትም አንተ ርኩስ ሰይጣን በጌታዬ በኢየሱስ ክርስቶስ ስም ከዚህ ከብላቴና ላይ ውጣ ብሎ እጁን አንስቶ በሕፃኑ ፊት ላይ አማተበ። ወዲያውንም ግመል ዝንጀሮ መስሎ ወጣ። እኔው እወጣለሁ፣ አትንካኝ፣ በእጅህ ባለ እሳትም አታቃጥልኝ እያለ ጮኸ። ይህን ያዩ ሁሉ አደነቁ። ይህም አገረ ገዢ ደስ ብሎት ከነቤተሰቡ ከሀገሩም ሰው ጋር በብፁዕ አባታችን ተክለ ሃይማኖት ቃል በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም አመነ። በዚያች ቀንም በሦስቱ ስም አጠመቃቸው። አገረ ገዢውን ስሙን ገብረ ዋህድ አለው። ሚስቱንም ወለተ ዋህድ አላት። ልጁንም ተክለ ዋህድ አለው። ከጥቂት ቀን በኋላም አባታችን ተክለ ሃይማኖትን የያዙት የአገሩ ሰዎች ሽማግሎች መጥተው አገረ ገዢውን ጣዖታችንን ያጠፋ ይህን ሰው ከንጉሥ ዘንድ እስክናደርሰው አጽንተ ጠብቅ ስላሉት ይህም ሹም ደህና አድርጌ ጠብቀዋለሁ አላቸው። ብፁዕ አባታችን ተክለ ሃይማኖትም ለዳሞት ሰዎች የክርስቶስ ወገን የምትሆን ሃይማኖትን እያስተማረና በሀገራቸው የታመሙትንም እያዳነ 3 ወር ተቀመጠ። 3 ወር ከተፈጸመ በኋላ መኳንንቱ መጥተው ገብረ ዋህድን ጠብቅ ያልንህን ሰው ስጠንና ወደ ንጉሡ እንውሰደው አሉት። እሱንስ አልሰጣችሁም፣ አብሬ ከእርሱ ጋር ሞታለሁ እንጂ አላቸው። እርሱንስ ካልሰጠህን ሁለታችሁንም ገደል እንድንሰዳችሁ ወቅ፣ ብዙ መከራም ትቀበላላችሁ አሉት። ሊያጣሉት ሊያካስሱት ወደ ንጉሡ ፈጥነውም ሄዱ። ከንጉሡ ዘንድም በደረሱ ጊዜ ጌታችን ሆይ አንተ የምትሰግድላቸውን አማልክት የሰበረ ሰው በተራራው ላይ አግኝተን ወደ አንተ እስክናመጣው ድረስ አስረን ጠብቅ ብለን ለቀፈረ ወድም ሰጠነው። እነሆ ለእርሱ ጠበቃ ሆኖ ስጠን ብንለው ከእርሱ ጋር ሞታለሁ እንጂ እሱንስ አልሰጣችሁም አለን ብለው ከሰሱት። ንጉሥ ሆይ ያንተን አማልክት ክዷቸው እንደሆነ አናውቅም አሉት።
ንጉሱም ሰምቶ እጅግ ተቆጣና ሁለቱንም አስራቸው አምጡ ብሎ ኃይለኞች አሽከሮቹን ላከ። መልእክተኞቹም ከቀፈረ ውድም ቤት በደረሱ ጊዜ ብፁዕ አባታችን ተክለ ሃይማኖትን ጋኔን ሲያወጣ የእግዚአብሔር ጌትነቱ ቸርነቱ ለሀገሩ ሰው ሁሉ ሲያስተምር አገኙትና እሱንም ገብረ ዋህድንም አስረው ወሰዷቸው። በጎዳና ሲሄዱም ገብረ ዋህድ አባታችንን ተክለ ሃይማኖትን እንግዲህ አንተ የእግዚአብሔር ወዳጅ ስማኝ ልንገርህ፣ ከሸዋ የተማረከች ስለ አንድ ሴት ፍቅር ንጉሥ አእምሮውን ካጣ እነሆ 25 ዘመን ነው። በጣዖቱ ስራ ሊያገባትም ወዶ ብዙ ሰንጋዎች አረደ። ሳያገባትም ለጣዖቱ ሊያሰግዳት አክብራችሁ አምጧት ብሎ አዘዘ። ከጣዖቱ ፊት በቆመች ጊዜም መብረቅ ከሰማይ ድንገት መጥቶ ሁላችን እያየን ነጥቆ ወደ ሰማይ አወጣት። ከድንጋጼውም የተነሳ ብዙ ሰዎች ሞቱ። ንጉሱም ከዚያች ቀን ጀምሮ እስከ ዛሬ ድረስ አእምሮውን አጥቶ ኖረ። ከዚህ አእምሮ ማጣት ብታድነው ይተወን ይመስለኛል፣ ይህ ካልሆነ ይገድለናል አለው። ብፁዕ አባታችን ተክለ ሃይማኖትም ገብረ ዋህድ መከራን ትፈራለህን? አለ። ፈጣሪያችን በንጉሱ እጅ አይጥለንምና አትፍራ። ይህችንም ያልከኝን ሴት ነገር የእግዚአብሔር ቸርነቱን ታምራቱን ካየ በኋላ ነግረሃለሁ። ይህን እየተነጋገሩ ሄደው ከንጉሱ ዘንድ ሲደርሱ መልእክተኞቹ ለንጉሱ መጡ ብለው ነገሩት። ወደ እኔ አምጧቸው ብሎ አዘዘና አምጥተው ከፊቱ አቆሟቸው። ብፁዕ አባታችን ተክለ ሃይማኖትን ሀገራችንን የምታጠፋ አንተ ክፉ ሰው ሀገር ወዴት ነው ባለው ጊዜ ብፁዕ አባታችን ተክለ ሃይማኖትም አንተ ጎስቋላ አእምሮህን ያጣህ እኔን ሳታውቅ አገሬን ትጠይቀኛለህን? አለው። ሙተለሚም አገርህ ወዴት ነው ወገንህስ ምንድነው? አለው። ብፁዕ አባታችን ተክለ ሃይማኖትም እኔ እስከ ምስራቅ የመጣው የክርስቶስ ወገን ነኝ አለው። እርሱም ከዚህ ማን አደረሰ? አለው። ብፁዕ ተክለ ሃይማኖትም በሀገርህ ያለ ጣዖትን ሁሉ ላጠፋ ጌታ ኢየሱስ ክርስቶስ ልኮኛል አለው። ንጉሱም በሰማ ጊዜ ተቆጥቶ የኔን ጣዖት የምታጠፋ አንተን ሊያመልኩ መጥተሃልን? የኔን አማልክት ባጠፋ ጊዜ እኔ የስለደኔ ልጅ አንተን አጠፋሃለሁ አለው። ከዚህ በኋላ ሞተለሚ ወደ ገብረ ዋህድ ተመልሶ ቀፈረወድ አንተ ትዕቢተኛ ቸልተኛ፣ ይህን ሰው ወደ እኔ እንዳያመጡት የከለከልክ አንተ ነህን? አለው። አባቶች ያላዩትን በእጁ የተደረገ ድንቅ ታምራትን አይቻለሁና አሁን ከልክየዋለሁ አለው። ምን ሲያደርግ አየህ? አለው። ጋኔን ሲያወጣ ድዌ ሲፈውስ ብዙ ታምራት ሲያደርግ አየሁ። ስለዚህም ከልክያለሁ። ቢሞትም ከሱ ጋር ሞታለሁ፣ ቢድንም እንደሱ ድናለሁ። ንጉሥ ሆይ አሁንም የወደድከውን አድርግ አለው። ንጉሱም ተቆጥቶ እስኪ እርሱ ሲያድንህ አይሃለሁ ብሎ 2 ቀፎ አምጡ ብሎ አዘዘ። ሁለቱንም በ2 ቀፎ አድርጋችሁ የቀፎውን አፍ ዘግታችሁ በእርጥብ ቁርበት ጠቅላችሁ ጦመ ግራር ወደሚባል ወደ ታላቁ ገደል ስደዷቸው ብሎ አዘዘና እንዳዘዛቸው አደረጉ። ወደ ገደል በሰደዷቸውም ጊዜ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ከምድር ሳይደርሱ በክንፉ ተቀበላቸውና የቀፎውን አፍ ሳይከፍት ከነቀፎው አምጥቶ ከሜዳ ላይ አኖራቸው። ፈጥነው ወጥተውም ገደል የሰደዷቸው ሰዎች ሳይመለሱ ከንጉሱ ፊት ሂደው ቆሙ። ብፁዕ አባታችን ተክለ ሃይማኖትም ሞተለሚን አንተ ከሃዲ ገደል ያስጣልከን፣ እኛ እንሆ መጣን እፈርም አለው። ከገደልስ ከቀፎስ ማን አወጣችሁ? አለው። ብፁዕ አባታችን ተክለ ሃይማኖትም ሁሉ የሚቻለው ፈጣሪ ከገደል አወጣን አለው። ይህን ሲነጋገሩ ገደል የሰደዷቸው ሰዎች መጡ። ባዩአቸውም ጊዜ እጅግ ደነገጡ። ቀፈረ ውድምም በእውነት አምኗል፣ እኛም በዚህ ሰው ፈጣሪ አምነናል፣ ከገደል ሞት ራሱንም ሌላውንም ያዳነ በዚህ ሰው ፈጣሪ አምነናል አሉ። ብፁዕ አባታችን ተክለ ሃይማኖትም ፈጽማችሁ እመኑ፣ ኋላም ከዚህ የበለጠ ታያላችሁ አላቸው። ሞተለሚም እሊህ ሰዎች ሊያታልሉኝ በጎዳና ተማክረው ገደል ጣሉ ያልኳቸውን ሳይጥሉ ወደ እኔ መጥተዋል። በውስጣቸው አድርገው የጣሉባቸውንም ቀፎዎች አምጡ ብሎ አዘዘ። ቀፎዎቹም አፋቸው ቀድሞ እንደተዘጋ ተገኙ። ሌላ ደግሞ 10 ቀፎ አምጡ ብሎ አዘዘና ትእዛዜን ያፈረሱ እነዚያንም በውስጣቸው ጨምሯቸው። ያ መድኃኒተኛም ቀፈረ ውድምን እንደ ቀድሞ በቀፎ አድርጋችሁ ወደ ገደል ጣሏቸው በማለት የታመኑ አሽከሮቹን አዘዛቸው። እነርሱም እሺ በጀ አሉት። እኒህም በንጉሱ ዘንድ የታመኑ አሽከሮች ወጥተው 10 ቀፎ አሸክመው ንጉሱ ትእዛዜን አፈረሱ ያላቸውን 10ሩን ሎሌዎቹን በ10ሩ ቀፎ ጨምረው ብፁዕ አባታችንንም ገብረ ዋህድንም አድርገው ወደ ገደል ሊጥሏቸው ሲወስዷቸው
የሚደረገውን ያዩ ዘንድ ብዙ የንጉሱ ሰራዊት ተከተሏቸው። ከገደሉ አፋፍን በደረሱ ጊዜ አስቀድሞ ብፁዕ አባታችንን ተክለ ሃይማኖትን ጣሉት። ቀጥሎም ገብረ ዋህድን፣ ከሱም በኋላ 10ን ጣሏቸው። ያን ጊዜም ቅዱስ ሚካኤል ወርዶ እንደ ቀድሞ በክንፉ ተቀብሎ ከሜዳ አውጥቶ ጣላቸው። ዳግመኛም ከቀፎ አወጣቸው። ብፁዕ አባታችን ተክለ ሃይማኖትም በፈጣሪ እስኪያምን ድረስ ሂደህ ይህን ከሃዲ አሳፍረው አለው። እሊህም ገደል የሰደዷቸው ሰዎች የወደቁ መሰላቸው እንጂ የእግዚአብሔር መልአክ እንዳወጣቸው አላወቁም። እኒህም በንጉሱ ዘንድ የታመኑ ሰዎች ቁጥራቸው 24 ነበር። ብፁዕ አባታችን ተክለ ሃይማኖትም በንጉሱ በር ፊት ለፊት ሆኖ ይህን ተአምር ያደረገለትን እግዚአብሔርን አመሰገነ። እሊህም የንጉሱ ወገን የሚሆኑ ሰዎች ከፊቱ ወድቀው ሰገዱ። ብፁዕ አባታችን ሆይ በአምላክህ እናምናለን። አንተ አምላክ እንደሆንክ አስረድተህ ንገረን፣ ሰውም እንደሆንክ የምንጸድቅበትን አስተምረን አሉት። ብፁዕ አባታችን ተክለ ሃይማኖትም እኔስ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ፣ አምላክስ ኢየሱስ ክርስቶስ ነው፣ በሶስትነቱ ለሚያምኑበት የዘላለም ሕይወትን የሚሰጥ እርሱ ነው አላቸው። እንኪያስ እኛም የዘላለም ሕይወትን እናገኝ ዘንድ በስሙ አምነናል አሉ። ከዚህም በኋላ ብፁዕ አባታችን ተክለ ሃይማኖት ወገኖቹን አስከትሎ ወደ ንጉሱ ገብቶ አንተ ከሃዲ ይፈር፣ በጌታዬ በኢየሱስ ክርስቶስ ኃይልም ላሳፍር መጥቻለሁና አለው። ንጉሱም ደንግጦ የሚናገረውን አጣ። እነዚያም 24ቱ ሎሌዎች መጥተው ቀድሞስ ንጉሱ እንደተናገረ ገደል ያልጣሏቸው መስሎን ነበር። እኛም አገረ ገዢው ብዙ ገንዘብ ሰጥቶ አታሏቸዋል ብለን ነበር። ዛሬ ግን እኛ እኚህን ክፉ አድራጊዎች ካሳታቸው ሰው ጋር ጣልናቸው እየተባባሉ ከንጉሱ ደጅ ደረሱ። አፋቸው እንደ ቀድሞው ተዘግቶ 12 ቀፎ ተገኙ። ደንግጠውም ወደ ንጉሱ በገቡ ጊዜ 12ቱን ሰዎች ከንጉሱ ፊት ቆመው አገኟቸው። ከእነርሱም አንዱ ብፁዕ ተክለ ሃይማኖት ንጉሱን ስለ ክፋቱ ይዘልፈው ነበር። እኒህም ሎሌዎች እጅግ እያደነቁ ቆሙ። እናንተም ከኒህ ከሐሰተኞቹ ጋር አንድ ሆናችሁን? ገደል ለምን አልጣላችኋቸውም አላቸው። እኒህም የታመኑት አሽከሮቹ ንጉሥ ሆይ እኛስ አንተ እንዳዘዝከን ፈጽመን ጣልናቸው፣ ሐሰትም እንዳልተናገርንህ ሰራዊትህን ጠይቃቸው። ስንጥላቸውም ያዩ ከኛ ጋር ብዙ ጎብኚዎች ነበሩና፣ ነገር ግን ዛሬ ድንቅ ነገርን አየን። እነሆ 12ቱ ቀፎች እንደ ቀድሞ አፋቸው እንደተዘጋ ከደጅህ ላይ አሉ። በውስጣቸውም ጨምረን የጣልናቸው ሰዎች እነሆ ከፊትህ ቁመዋል። ንጉሥ ሆይ ምን ትላለህ? የዚህ እንግዳ ሰው አምላክ ቢያድናቸው ነው እንጂ ሌላ ማን አዳናቸው? እኛም ዛሬ ከሞት በሚያድነን በዚህ ሰው አምላክ አምነናል። ርኩሳን ለሚሆኑ ለአንተ አማልክት አንሰግድምም አሉት። ብፁዕ አባታችን ተክለ ሃይማኖትም ልጆቼ ፈጽማችሁ መኑበት፣ የሚያድነው ከሞተ ስጋ ብቻ አይደለም ከሞተ ነፍስም ነው እንጂ አላቸው። ብፁዕ ሆይ ሁላችንም በአንተ አምላክ አምነናል ብለው ጮሆ ተናገሩ። ንጉሱም በብፁዕ አባታችን ተክለ ሃይማኖት ላይ ብዙ ተቆጥቶ አንተ ክፉ ሰው ከሀገርህ አስወጥተው የሰደዱ ከዚህ ትነግስ መስሎሃልን ብሎ ጦር በእጁ አንስቶ ብፁዕ አባታችን ተክለ ሃይማኖትን ሊወጋ ወዶ ሳለ ጦሩ ተመልሶ በእጁ ላይ ተጠመጠመና እንደ ሰም ከላዩ ላይ ተጣበቀ። የተሰበሰቡትም ሰዎች ይህን አይተው ማዳን በሚቻለው በዚህ ሰው አምላክ አምነናል እያሉ ጮሆ ተናገሩ። ንጉሱም ጭፍሮቹን እሊህ የተሰበሰቡትን ሁሉ ውጓቸው ብሎ አዘዘ። ጭፍሮቹም ወጥተው ከፊቱ ወግተው ገደሏቸው። በዚያችም ቀን በከተማው ደማቸው እንደ ውሃ ፈሶ የሞቱ ሰዎች ቁጥራቸው 340,080 ሰዎች ናቸው። በክርስቶስ ስም በሰማዕትነት የሞቱ እሊህም ቅዱሳን የማያልፍ ክብር ተቀበሉ። በረከታቸውም ከሁላችን ጋር ለዘላለሙ አድሮ በእውነት ይኑር አሜን። ከዚህ በኋላ ንጉሱ ብፁዕ አባታችንን የሚገልበትን ምክንያት እስኪመክር ድረስ እጁንም እግሩንም ማስራችሁ ገብረ ዋህድን ከሱ ጋር ከእስር ቤት አቆዩአቸው ብሎ አዘዘ። እንዳዘዘውም አደረጉ። መንፈቀ ሌሊትም ሲሆን ለብፁዕ አባታችን ለተክለ ሃይማኖት ቅዱስ ሚካኤል ተገልጾ ተነጋገረው። ወዳጄ ተክለ ሃይማኖት አትፍራ፣ ብዙዎችን ሰዎች እነሆ ወደ አምልኮተ እግዚአብሔር ትመልሳቸዋለህ። ጽና፣ በርታ፣ ድልም የምታደርግበት ስልጣን ተሰጥቷልና አለው። ይህን ብሎ እርሱንም ገብረ ዋህድንም ከስራታቸው ፈታቸው። በነጋም ጊዜ ንጉሱ ተክለ ሃይማኖትን አምጡት ብሎ ወደ እስር ቤት መልእክተኞቹን ላከ። ፊቱ እንደ ፀሐይ ያበራ ቁሞ ሲጸልይም አገኙት። መልእክተኞቹም ንጉስ ይጠራሃል አሉት።
ብፁዕ አባታችን ተክለ ሃይማኖትም ከልጁ ከገብረ ዋህድ ጋር ሂዶ ከንጉሱ ፊት ቆመ። ንጉሱም መልእክተኞቹን ከእስራታቸው ማን ፈታቸው አላቸው። ቁሞ ሲጸልይ ያገኘ ነው እንጂ የፈታቸውን አናውቅም። እጆቹም እግሮቹም ተፈተው ገብረ ዋህድም ከሱ ጋር ሆኖ አገኘ ነው እንጂ አሉት። ማን ፈታህ አለው። ብፁዕ አባታችን ተክለ ሃይማኖትም አእምሮህን ያጣህ አንተ ጎስቋላ፣ የፈጣሪን ኃይል እስከ መቼ ድረስ ትጠይቀኛለህ? ትላንት ከእጅህ ያዳነኝ ማን ነው ብሎ ጥያቄውን በጥያቄ መለሰለት። ትላንትስ በመድኃኒትህ ዳንክ ብሎ ቀኝ እጁ ትላንት በያዛት ጦር ትጠቅልላለችና በግራ እጁ ጦሩን አነሳና ብፁዕ አባታችን ተክለ ሃይማኖትን ሊወጋ ወዶ ጦሩ ከእጁ ጋር ተጣበቀች። ክንዱ ሰለለ፣ ደረቀ፣ እንደ ድንጋይም ሆነ። እኔን ገድሎ መንግስቴን ይቀማኝ ዘንድ አገሬን የሚያጠፋ ዘንድ ይህ ሟርተኛ ከየት መጣ እያለም ጮኸ። ብፁዕ አባታችን ተክለ ሃይማኖትም እኔ የመጣው ልገልህ አይደለም፣ አንተንም ላድን ሀገርህንም በሃይማኖት ላንጽ ነው እንጂ መንግስትንም ውሾች እንደሚረግጡት እንደ አደባባይ ጭቃ ይመስለኛል። መንግስት ይቅርና ከቤትህ ምድር ትቢያስ እንኳን አልሻም። አትጩህ፣ በፈጠረህ እመን ያድንሃልና። ይህም ባይሆን የአንተን አማልክት አድኑኝ በላቸው ባለው ጊዜ ከአማልክት በኩል በሽታ የሚያድን የቱ ነው አለ። ለሰይጣንም ከሩቅ ቆሞ ሞተ ለሚል ይህን ሰው ብትገድለው እኔ አድንህ ነበር ብሎ ጮኸ። እርሱም ግደሉት ብሎ አዘዘ። ጭፍሮቹም ይህ ሰው በምን ይሞታል? ጦርም አይገድለውም፣ ገደልም አይቀበለውም አሉት። ንጉሱም በጭንቅ ታምሜ ያለሁና ፈጥኖ የሚሞትበትን በሉ ምከሩልኝ አላቸው። ገመድ ካንገቱ አግብተው ከታላቅ ዛፍ ላይ አንቀው ይስቀሉት፣ በዚያ ይሞታል አሉት። እርሱም እንደነገራችሁኝ ፈጥናችሁ አድርጎ አላቸው። ብፁዕ አባታችንን ተክለ ሃይማኖትንም አውጥተው ከአንገቱ ገመድ አግብተው አንቀው ሊሰቅሉት ወሰዱት። የንጉሱም ሰራዊት ሞቱን እናያለን ብለው ተከትለው ሄዱ። ከዛፉ ዘንድ በደረሱ ጊዜም አንድ ሰው ከዛፉ ላይ ወጥቶ በላዩ ገመድ አስሮ ብፁዕ አባታችን ተክለ ሃይማኖትን ከምድር 50 ክንድ ያህል አርቆ በዚያ ተሰቃይቶ ይሞት ብሎ ሰቀለው። ይህም ገመድ ያሰረው ሰው ሲወርድ ከዛፉ ላይ ወድቆ አጥንቱ ተሰባብሮ ክፉ ሞትን ፈጥኖ ሞተ። ዛፉ ግን የእግዚአብሔር ወዳጆች ከላይ ውረድልኝ እንደሚል ራሱን ወደ ምድር አዘነበረ። ብፁዕ አባታችን ተክለ ሃይማኖትም ወርዶ በእግሩ ቆመ። ገመዱም ማንም ሳይፈታው ካንገቱ ወጣ። ዛፉም ተመልሶ ቀድሞ እንደነበረ ሆነ። የተሰበሰቡትም ሰዎች ይህን ታምራት አይተው ጦርና ዛፍ ለሚታዘዙለት በተክለ ሃይማኖት አምላክም አምነናል ብለው ጮኸው ተናገሩ። ብፁዕ አባታችን ተክለ ሃይማኖትም ፈጽማችሁ እመኑ፣ ከዚህ የበለጠ ኋላ ታያላችሁ። ሁሉ በሚቻለው የሚሳነው ነገር በሌለ በእንደዚህ ያለ አምላክ አምነናል አሉ። ብፁዕ አባታችን ተክለ ሃይማኖትም አቅንታችሁ ወደ ሰማይ ተመልከቱ፣ ከዚህ የበለጠ ኋላ ታያላችሁ። አቅንተው ሲመለከቱ መላእክት የብርሃን አክሊል ይዘው አዩአቸው። አባታችን ይህ የምናየው ምንድነው አሉት። እነሆ ንጉሥ እናንተን ግደሏቸው ብሎ ያዛል። መላእክትም በብርሃን አክሊል ነፍሳችሁን ለመጋረድ ይዘው ይጠብቃሉ አላቸው። የተሰበሰቡትም ሰዎች ይህን ሰምተው ፈጽሞ ደስ አላቸው። በሃይማኖትም ጽኑ ጸኑ። ሂደውም ንጉሱን ይህን ስራ የኛ ሰው እንጨትም አልቻለውም፣ ሰቃዩንም ሰው ሲወርድ ዛፍ ጣለው፣ ተቀጥቅጦም ሞተ። ሰራዊትም ሁሉ በዚህ ሰው አምላክ አመኑ። ጠንቋዮቹም ንጉሱን እርሱን የምንገልበት እስክንመክር ድረስ በዚህ ሰው አምላክ ያመነውን ሁሉ ግደሉ ብለህ እዘዝ አሉት። ንጉሱም በክርስቶስ ስም ያመነ ወንዱንም ሴቱንም ሁሉ ግደሉ ብሎ አዘዘና የንጉሱ ጭፍሮች ሰይፋቸውን መዘው በክርስቶስ ያመኑትን ሁሉ ገደሏቸው። በዚያችም ቀን በሰማዕትነት የሞቱት ሰዎች ከልጅና ከሴት በቀር ቁጥራቸው 780,075 ሰዎች ሲሆኑ የሰማዕትነት አክሊልም የተቀዳጁትም ሰኔ 17 ቀን ነው። የክርስቲያን ወገኖች ይሁን ሁላችንንም የሃይማኖታቸው ጽናት ከመውደቅ ይደግፈን፣ ከኃጢአትንም ያንጻን። ይልቁንም ለሀገራችን ለኢትዮጵያ ሰላምን ጸንቶ በነጻነት ለዘላለም ትኑር አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳያይቱን አነስተኛ መባ እንደተቀበል ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣
የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን።